እንግዲህ ኒናዬ በሃይላንድ አረቄ ይዛ ወዳጇን ብርቅዬን እየጠበቀች ነበር። ከኋላ በዛብህ የት መጣ ታትለው ከኋላ መጣባት። ዘወር ስትል እሱ ነው። ምን ሆነ ነው ትለዋለች። አንቺ ምንድን ነው እንዴ ጥንባሳ ሰፈራችንን እምታስሽው ይላታል በዛብህ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ ለቻናል አዲስ የሆናችሁ እንዴት ተለመደው ላይክ እና ሰብስክራይብ ሼር እያደረጋችሁ እንደዚሁም ደግሞ አስተያየታችሁን በኮሜንት ብታስቀምጡልኝ ደስ ይለኛል። አበረታቱኝ እላችኋለሁ። እንግዲህ አስተማሪውን እውነት ለመናገር እኔ ድራማ አይደለም ጽናት እውነተኛ ታሪክ ነው እና አስተማሪ ነው። ያኔ ብዙ ነገሩ ምድር ላይ ካለ ነገር የተያያዘ ነገር ነው። እና እንግዲህ አረቄ ትወዳለች። ያው ሰው ለሚወደው ነው። በሃይላንድ ይዛ እየጠበቀቻት ነበር። በዛብህ ተኋላ ይመጣባታል። አንቺ ምንድነው ሰፈራችን እንደ ጥንባንሳ እምታስሽው ይላታል። ሰውዬ አይናገሩሽ፣ ይከበሩ፣ አይሳደቡ፣ ይከበሩ አለች ኒናዬ። ልቧን ደረቷን ገልበጥ አድርጋ እርሶ ሰውዬ ይከበሩ አይሳደቡ አለችው። ምን አልሻንቺ ማለት ነው? ሆኑ ማን ፈልገሽ ነው? ምንም እንፈልጋል ነው። መቼም አንተና አይሆን ምን አንቺ አንተ ሰውዬ እኔን ተወኝ በቃ እኔን ተወኝ ትላለች ኒናዬ። አንቺንማ አልተውሽም፣ ጉድጓድ ታላስገባሽ አልተውሽም። እንግዲህ ኒናዬ አዲስ አበባ አምልጣ ገጠር ብገባም ገጠር ደግሞ አሁንም ደግሞ ሌላ ስዊድ የገጠሩ በዛብህ ደግሞ የገጠሩ ስዊድ በዛብህ ሆኖ ቆይቷታል። እንግዲህ አለቅሽም አንቺንማ ጉድጓድ ካላስገባሽ ይላል አቶ በዛብህ። ከያንተን ቤት ላይ ፈልገህ ነው በማለት ምንም ነገር ታፈራና ታትሸማቀቅ በዛብህ አስፈራራታ ነው አስጨንቃታለሁ ብሎ ያሰበው በዛብህ እንዳሰበውና እንደጠበቀው አልሆነለትም። እንዴት ነው አንቺ እንዴት ነው ለመሆኑ እንዴት ነው የናቅሽኝ ይላታል። እኔ ምልህ እንደው ብርቅ ያመጣም እንዴ ነው ምልህ። ኧረ የኔዋን ጉር ነው እንደለካ እየጠበቅሽልኝ ያለሽው የኔዋን ጉር ነው እንደለካ እየጠበቅሽልኝ ያለሽው። ኧረ አይደለም አለችው። ከዛ እና እሱ ምንድነው ያልሽው በዛብህ? ምንም አልያዝኩም እኮ እኔ ምንም አልያዝኩም፣ በዚህ ምንም አልያዝኩም እየሳቀች ስቃል ብላ እሱ ግን የመሳቅ አላማ ምን መስለህ ነው ምንም ስትለው አምቡላሽ ነው አይደለ? አምቡላሽ ነው። አረ አይደለም አንጠላላ ነው ብላ ኒናዬ ትትስቅ። ዝንበይ አትሳቂ፣ ስስቂ ጥርስሽ ለገንፎ መብላ አይትረፍ እርግፍ ይበልልኝ እያለ በዛብህ እንግዲህ በዱላም እያሰበውን በእርግማን ጀምሯታል ማለት ነው። ለምን ይርገፍ? ስንት ሰው መሰለህ የኔን ጥርስ የሚመኘው? እናማ በዛብህ እና ምን የሚታይ ነገር አለሽና? የተራራ ጅን ነው የምመስሊው። ምን አለሽና ሌላ ምን የሚታይልሽም? እሱ ብቻ እኮ ነው ያለሽ፣ ሌላ ነገር ስለሌለሽ ነው ጥርስሽን ብቻ የሚያዩት። ምን አለሽ እስቲ? ከግር እስከ ራሷ በዛብህ ኒናዬን በመመልከት ምንም ነገር የለሽም፣ ሌላ ነገር የሚታይ ስለሌለሽ ነው ጥርስሽን ብቻ ያዩት ይላታል። አልገባኝም። ምን ለማለት ፈልገህ ነው ለመሆኑ እንደዚህ የምትለኝ? አልገባኝም። ምን ለማለት ፈልገህ ነው? እንኳን ይሄን አንቺ ስንት ነገር ይገባሻል። በቃ አሁን በቃ ተወኝ፣ እሺ ተወኝ በቃ። አሁን ወደምከድበት ቆስቁስ መንገድህን ሄድልኝ። አሁን ወደምፈልግበት ሄድ። አሁን በቃ እሱ በእጅሽ ያሽው ምንድን ነው? ስለዚህ ስለኔ ስለያዝኩት አንተ ምን አገባህ? አያገባህም። ሲቀጥል ደግሞ ውሃ ነው በቃ ውሃ ነው ስትለው በዛብህ በኃይል ያው ይወንድ ነውና ኒናዬን ታግሎ በኃይል ሃይላንዷን ይቀማል። ተነጠቃት በኋላ ይኸውልሽ ከፍቼ አይንሽ ውስጥ ታልጨምርብሽ ሂጂ ታጠገቢ።
አዎ ከፍቼ በአይንሽ ውስጥ ታልጨምረው ታልቸነቡልብሽ አይንሽ ላይ ሄጅ ካጠገቤ ይላታል በዛብህ። እንዴ እኔ ቆይ ምን ላድርግህ? ምን አደረግኩህ? ለምንድን ነው አንተ እንደዚህ የጠመርከኝ? ቆይ እኔ ምን ላድርግ? ምን አደረግኩ? ብርቄን ሚስትህን ልጠይቅልህ ልጠይቃት ልጎበኛት ያለኝን ይዤ በመጣሁ ደግሞ ምንድን ነው ምን አደረግኩ ከተለው በዛብህ የዚህ ጊዜ እንግዲህ አንዴ ሊቆምጣት ሲል በራ ከበዛብህ ስር ታመልጣ እኔን አየ። በዛብህዬም ሃይላንዷን በዛብህ የከፈተውን አረቄ አልጠጣውም። አረቄ መሆኑ ሲያይ ጭራሽ እየባሰባት መጣ በማለት በዛብህዬ አረቄውም አላጓጓውም አላሞኛውም። ምርጫ ያደረገው አረቄውን መድፋት ነበረ። እንግዲህ ሰንየን ያገታት የስፒድ ጓደኛ በጣም ተጨንቋን። አስተዋይና በጣም አዛኝ ልጅ ነው። የጎዳና ሰው ፍቅር ነው ወይም የጎዳና ያደጉ ልጆች ፍቅር ናቸው እንደሚባለው የስፒድ ጓደኛ በጣም አዛኝና እንስፍስፍ ጭካኔ የሌለው ልጅ ነው። ይሁንና በተቃራኒው ደግሞ ስፒድ ደግሞ የሰይጣን ቁራጭ ነው ብለው ማካበድ አይባልም። ይኸውልህ ስፒድ አለው እየፈራ እየቸረ ካላማችን ይኸውልህ ስፒድ ምንድን ነው ስፒድ ካላማችን እየሳትን ነው ካላማችን እየሳትን እኮ የሚገርመኝ ነገር ቆይ ምንድን ነው የምንስተው? እኔ እኮ የሚገርመኝ ነገር ቆይ ምንድን ነው የምንስተው ይላል ስፒድ። ጓደኛውም እኔ የምለው ነገር እኮ መጀመሪያ እኮ አላማችን አንድና አንድ ነበር። ማንንም ሰው ሳንጎዳ ለመሸብለል ነበረ። በአቋራጭ ካርታውንም ሆነ የምንፈልገውን ነገር ሰው ሳንጎዳ በአቋራጭ ልንሸበለል ነበር። አሁን ግን እንደዛ አይደለም። ልጅቷን አገትናት። አሁን ደግሞ ምንድን ነው የከበደህ? ስፒድ አሁን እኔ ልጅቷን መጉዳት አልፈልግም። በቃ እንግዲህ ከዚህ በኋላ እያንዳንዱ ጉዳት የሚፈጠርበት ቦታ ላይ መገኘት አልፈልግም። ተማቀው ድረስ አንተም አትፈልግም። እኔ ሰው መጉዳት አልፈልግም። እኔ እኮ አሁን ግን እየሌለ አስገድዳኛለች። በቃ አሁን የሌለ ነው ያስገደድ መንገዴን ዘግታ እየሌለ አላፈናፍናለችኝ። መንገዴን ግጥም አድርጋ ዘጋችብኝ። በቃ መፈናፈኛ ሳጣችኝ። ስለዚህ ይህንን እርምጃ ወስጃለሁ። እናማ በጸባይ የማይሆን ተሆነ እንዳጨርሰው እንዴ ቆይ አንተ ሴቷ ለእሷ ይህን ያህል የምታስብላት ምን ይሼ ነው? ስፒድ ጭራቁ ምን ይሼ ነው? አንተ ለእሷ ይህን ያህል የምታስብላት ምን ይሼ ነው? እኮ ለአንተ ምንም አታስብልህም። ይህን ታውቃለህ? እሷ እኮ ለአንተ ምንም ነገር እኮ አታስብልህም። ይህን ታውቃለህ? አንተ ግን ድሉን ምናምን ብታገኝ ወህኒ ቤት ነው የምትዶልህ። አታስብልህም። አትሳሳት። ያገኘነውን እድል እንጠቀምበት። ሜዳ ላይ ብታገኝህ እድሉን ብታገኘው ወህኒ ቤት ታስገባህል። ይህን ማወቅ አለብህ። ወህኒ ቤት እንደምትወረወር ይሄንን ማወቅ አለብህ። እሱንማ እኮ ከመጀመሪያው ጀምሮ ይሄ የታወቀ ነገር ነው። ይሄ የታወቀ ነው። የትም ቦታ የተገኘው ይሄ የማይቀር ነገር ነው። ግን እኔ ይሁንና መጉዳት አልፈልግም። ብጎዳ ይሻለኛል። ታዲያ በቃ ወሰናችንን እናስተካክላ፣ ውሳኔያችንን እናስተካክል። ስፒድ እንግዲህ የሚፈልገው ይሄኛው ጓደኛው እንደሱ ጨካኝና አረመኔ ያለምንም ርኅራኄ ግደልም ካለው መግደል፣ በቃ መምታትም ተሆነ መምታት ነው። ይሄኛው ግን ፈጽሞ እንደዛ ማድረግ አይፈልግም። በነገራችን ላይ ደግ ጓደኛ ያስምራን እንደሚባለው ምናልባትም በሱ ወደ ራሱ ስፒድ ምናልባት ይመልሳል። አብረን የምናየው ይሆናል። አላቅም ግን ልጅቷ በጣም እየተጎዳች ነው። ምንሽ ነው አንተ? ልጅቷ ብለህ ልትሞት ነው እንዳይ? ምንሽ ነው አንተ? ልጅቷ ብለህ ልሞት ነው? በቃ በእናት ይሄን ነገር ደጋግሜ ሰማሁ። በቃ ሂድና አሁን ወፌ ላላን ጠብቃት ሂድ። በቃ ቀጠል ቆስቁስ። እንግዲህ ናዬ አረቂዋን ተጠቀመች በኋላ በዚህ በዱላ ታልቀረጥፍሽ ጥፊ ተዝህ ሲላት ስትበር በግዴታ መጥቷለች። ከዛ እየበረረች ልቧ እስኪጠፋ ድረስ በራ መጨረሻው ላይ ስትደርስ ኡፍ ተመስገን ስትል ዳኒ ከየት መጣ ሳይባል ይመጣል። ምንድነው አንቺ እንደዚህ የሚያሮጥሽ ይላታል። ዴፍ ሲመጣ ሰይጣን በዛብህ ነዋ። በትክክል ተመልሷል።
በትክክል ተመልሷል። ደፍዬ ቆይ አንቺ በጠዋት እዛ ምን ወሰደስ ይላታል። እንግዲህ የኔናንም ስራ አያውቁም። አረቄ ከብርቄ ጋር መጠጣቷን አያውቁም እነ ጽናትዬ። ደፍዬም ቆይ አንቺ እዛ ምን ወሰደሽ በጧት? እኔማ ለብርቄ የገዛሁላት አረቄ ነበረ። እሱ ላበቀብላ ሲሄድ እሱ ያዘኝ። አዎ እሱ ያዘኝ። ትንሽ አረፋፍደሽ አትሄጅም እንዴ ደፍዬ? እኔማ ጠሃው ሳይበረታ አድርሼ ልመለስ ነበር። ጠሃው ሳይበረታ ባቡ ምኑ መከራ ነው። እናማ ጠሃው ሳይበረታ አድርሼላት ልመለስ ነበር። እንግዲህ ደፍዬ የዚህ ጊዜ ፍጥጥ ብሎ ሲመለከታት አትይኝ እባክህ የሰጠዋት መስሎ ነው። አልሰጠዋትም። ሲያይኝ እሱ እኮ ቅርጭም አድርጎ ወሰደው። እሱ ነጥቆ ወሰደኝ። በቃ ነጥቆ ወሰደው። እህኔ በቃ ራሱ እየተጋተው ነው። ራሱ በዛብህ። እኔ እየተጋተው ነው። በቃ ልጅቱን አስገድልሻት። በቃ ብርቄን አስገድልሻት። ደፍዬ እንዴ ለምን? ከአንቺ ጋር ገጠመች ብሎ ነው። ከአንቺ ጋር ገጠመች ብሎ ለዛውም አረቄ ተሰጫት ተገኝተሽ አስገድልሻት። በቃ ዛሬ ገላታል። በቃ ነገ ቀብር ነው። እሱ ተኔ ጋር መንበባ ያገኛትም ምን ተኔ ገባ ያገኛትም እሱ ሚስቱ መደብደባ ያቆም ሁልጊዜ ምንደራቿ ነው የሚወቃት። አዎ እሱ ከሁሌም እንዴራቿ እንደ ጥቅምተራቿ ነው የሚወቃት። ግን ምንድነው እንደ ሰይጣን በጧት የሚያንከለክልሽ? ቁርስን እንዳላገኘ ሰይጣን የሚያንጦለጥልሽ አንቺ ምንድነው? ኔናዬ ከብት ጠብቂ ተብላ እንደተለመደው ከብቶቹን እየጠበቀች ነበር እንዴ። አሁን ዛሬም እኔው ላይ ጥለዋቸው ያ የተረገመ ሰው መጥቶ ቢነዳቸው ዛሬም በኔ ሊያማኙ ነው እያለች ብቻዋን እያወራች ነበረ። እና ብርቅዬ እየመጣችሁ እንዴት ዋልሽ ኒናዬ አለቻት። አየችና እንዳላየ ጸጥ አለች። እንዴ ኒናዬ ዛሬ ደግሞ ሰላምታ የለም እንዴ? ብርቅዬ ምን ሰላም ይኖራል? ያ የተረገመ ባልሽ እያለ ያ ሰላቢ ባልሽ እያለ ምን ሰላም ይኖራል? ያ ሰላቢ ባልሽ እያለ ምን ሰላም ይኖራል? ብርቅነ የለም ገበጣ ያለው ብሏል። እንዴ በጧት አግኝቶኝ እኮ ቆሌን ገፈፈው። እንዴት የት? ያቺ የተለመደችውን ገዝቼ ላቀብልሽ ስመጣ ገፈፈኝ ነጠቀኝ ወሰደው። አይ አንቺ መጥቻ አልወስደው ነበር። ለምን ይዘሽ መጣሽ አንቺ? እኔ መጥቻ አልወስደው ነበር። በቃ ከሰሬ ማለት ነው። እኔ የምመጣው አንቺ ተገዛሽልኝ ታመጣሹ ምን አነሰኝ? እኔ እንደማቅበትና እንደማቀው በመንገዴ እኮ መጥቼ ወስደው ነበረ። አንቺ እኮ ተገዛሽ በቂሽ ነበር። ወደ እኔ መምጣት እኮ አይጠበቅብሽም ነበረ። ምን አስለፋሽ? እኔማ እኮ በጧት ለቁርስሽ ማወራረጃ ብዬ ነበር። አረቄ ለቁርስ ማወራረጃ። እኔማ በጧቱ ለማወራረጃሽ ብዬ አይተኝ እንዴት እንደሸቶኝ እንደነበረ እንዴት ሁሉ እንዳለኝ እንዴት በቃ ጆሮ አፌን እንደው አፍንጫ ጥንጥን ሲያርግ ዋልኩኝ። እንዴት እንደሆንኩ ብታይ እንዴት ብታይ። እና ሀዲያ ቤትሽ ምንም ነገር የለ፣ ትንሽም ነገር የለ ቤት ውስጥ ጠብታም የልሽ ነበረ ቤትሽ ውስጥ? እሱማ አለ። አዎ እሱማ አለ። ለቆሌ ብዬ ያስቀመጥኩት አዎ እሱማ አለ። ለቆሌው ብዬ ሁለቷን መለኪያ ቀምሻት መጣሁ። አዎ ሁለቷን መለኪያ ልፊያት መጣሁ። ሁለት መለኪያዋን ልፊያት መጣሁ። እና አሁን እርግጠኛ ነሽ አይመጣም? አዎ ቢመጣም እኮ እኔን ነው የሚመታኝ። እኔን ነው የሚመታኝ። ኧረ እባክሽ እንደ ባለፈው ከብቶችን ጠራርጎ ይሄድ። እንደ ባለፈው ከብቶችን ጠራርጓቸው ይሄድ። ኧረ ተይኝ እስቲ። የዛለትም ተናዶ ነው እንጂ የእጅ አመል እንኳን የለበትም። አዎ ተናዶ ነው እንጂ የእጅ አመል እንኳን ያን ያህል የከፋ የእጅ አመል የለበትም ትላለች። ስለ ባሏ ትመሰክራለች። ባልና ሚስት አንድ ግዛፍ ነው የሚቆረጠው። ምንም ሆነ ምንም ያን የኔ ባል ሌባ ነው፣ የኔ ባል ቀጣፊ ነው፣ የኔ ባል ምናምን አይባልም። በቃ ትሽፋፉኑለታላችሁ። በቃ የሆነ ሰበብ አለ አይደል? ጣፍ ልብስ ብቻ አይደለም ባይዘወይ የሚጣፈው። አዎ አሁን ብዙ ጊዜ ልብስ ብቻ ይመስለና በመርፌ የሚጠቃቀመው የሚጠጣጥፈው አይደለም። እና የዛለት ተናዶ ነበር እንጂ በዛብህ የእጅ አመል የለበትም።
ይጃመል የለበትም። ወንድነት አለው የኔ ባል ጀግና ነው። ግን መስረቅ ነገር የጃመል ነገር የለበትም ትላለች። እና የከብት አመል ነው ያለው። የከብት አመል ነው ያለው። አይ ኒናዬ ከተማ ሄጄ ነው ስትኝ ያመጣሽ መስሎኝ ደስ ብሎኝ ነበር። አው ከተማ ሄደሽ መስሎኝ ከተማ ሄደሽ ያመጣሽ መስሎኝ እንደ ውል ብሎብኝ ጆሮ ጮሆብኝ ነበር የመጣሁት። እንግዲህ ልሂድ እናቴ ቻው። እኔ ደግሞ ቀምሳለሁ ብዬ ነበር የመጣሁት። በቻው ልሂድ እናቴ። ልካጅ ነው እና ሀዲያ ምን በባዶ ቁጭ ብዬ ምን እሰራለሁኝ? እኔ ልቀምስ ነበረ። እሱ ከሌለ ምን ዋጋ አለኝ? አዎ ኧረ እባክሽ ትንሽ ተጫውቺ፣ ትንሽ አጫውችኝ ኒናዬ። እንዴ ምን እንጫወታለን ብለሽ ነው? ጫወታውም የሚመጣልሽ ጫወታውም ደስ የሚልሽ ትቀምሽ ነው። አሁን ደግሞ እሱ የለሽም። እሱ ቢኖርሽ ኖሮ እስከ ማታ ድረስ አጫውትሽ ነበር። ግን አረቂው የለችሽም። እንደው እንዴት ተየት ወዴት እንዴት አድርጌ ላጫውትሽ ኒናዬ? እንግዲህ ኤስቢዲና ኪያ ወንድምና ወንድም ያልተዋወቁ ግን ስጋ ውስጣቸው የተዋወቀ ይመስላል። ምክንያቱም ተሰንዬ ጋር አይንና ናጫ ነበሩ። ከኪያ ጋር ግን ወንድምና እህት ትክክለኛ መስለዋል ሆነዋልም። ግን የሚያሳዝነው ነገር አላወቁም እና ኪያየም እርግት ያለችና ጸጥ ያለች ነች። እንደ ሰንዬ ጠርጣሪም ሆነች ምንም አይደለችም። ስለዚህ ኪያን ይወዳታል። ምክንያቱም በመንገዱ ላይ ስለማትቆምበት እና ኪያየ እያሰበች በአሳብ ጭልጥ ብላ ወደ ቤቷ እየተጓዘች አቀርቅራ ነበር። ከዛ ኪያየ ብሎ ያስደነግጣታል። ፊቱ ፍልቅልቅና ደስ የሚል ፊት እያሳያት ነው። ለኪያ ጋር እንግዲህ ፒስ ሆነዋል። ኦልሬዲ ወደ ትየከርስ ነው ምነው አቀረቀርሽ ፈታወይ ምናምን በማለት ኪያን ያነቃቃታል። ወደ ትየሄድሽ ነው ይላታል። ቤቴን አይቼ ልመጣ ነው። እሺ በቃ ካላት በኋላ እና ሀዳ የሚያካሄድሽ አፈልጊም? አይ ችግር የለውም መሄድ ትችላለህ። ግን ይኸውልህ እቤት የሄደህ አከራይን ምንም ነገር ማለት አይቻልም። በቃ ለዛሬ ፒስ አልናገርም። በቃ አፌን እዘጋለሁ። እንግደው በልሺ በማለት እንግዲህ ተኪያ ጋር ያኔ እህቱ ነች፣ ወንድሟ ነው። ግን ደህና ናችሁ። ጸባያችሁ እስካሁን ድረስ ምንም ነገር አይታይም። ራኪብዬና ሰኒን ጽዮንን ደብድባት ነበረ። በዛ ያኮረፈችው ጽዮን እና እያሌው ቤት በሯን ዘግታ ቁጭ ብላለች። ወይዘሮ አለሜ ደግሞ ያው በጣም ስለምትወዳት ወደ ናሆሜ ጋር ትደውላለች። ናሆሜና ምሩ ይሄዳሉ። ቤተሰቡ ተጨንቋል። ምንድነው የሆነው? ምንድነው የተፈጠረው? ይላታል ናሆሜ። ይሄው በሯን ዘግታ አበላ አጠጣ አኩርፋ ቁጭ ብላለች። ይኸውልሽማ በሆነው ነገር ያሳዝናል፣ ግን ደግሞ አጋጣሚ ነው ይሆን ታያሌውም። እኔ እኮ ግራ የገባኝ ነገር ባለፈ ነገር ምን እንደዚህ ያደርጋል? እንግዲህ ሁሉም ሰው በጽዮን ነው ምንድነው እንዲህ የሚያደርጋት ይላሉ። አለሜ ግን ያው ከጽዮን አንተ ዝም በል፣ አንተ ጸጥ በል፣ እንደውም አዩ ጠልቶኛም ብላ ወቅሳለች። ስለዚህ አንተ አርፈ ተቀመጥ፣ በቃ አንተ ዝም በል፣ አታስፈልግ። እኔ ምን አድርጋኝ ነው የምጠላት? ምን አድርጌ ነው የጠላኋት? ቤቴ እየተንከባከብኳት በበላይ በጠጣይ በቤቴ ባያስቋት በጠላትና ባልወዳት ኖሮ ከቤቴ ማስወጣት እኮ መብት ነበረኝ። ምን አድርጌ ነው የምጠላት? መጠላት ይሄ ነው እንዴ? ከቤቴ እኮ አስወጣት ነበረ። እቤቴ እኮ ነው ያለችው። እቤቴ ሆና እንዴት ጠልቶኛን ትለኛለች ይላል አቶ አያሌው። እንግዲህ ተዛና ተዝህ እያዋሰገችውና ነገሮቹን እያወነጫጨፈች ያለችው አለሜ ነች። እማ እስቲ አትጨቃጨቁ ናሆሜ አባ እማ እስቲ አትጨቃጨቁ፣ በቃ አትጨቃጨቁ ልጅ በቃ እኔ ከዚህ ውጭ ልወጣ ነው። ከዚህ ውስጥ እወጣለሁ። እናንተ ተነጋገሩና አስተካክሉት፣ ነገሩን ፈቱት። እኔ እወጣለሁ። እንዴ ወዴት ነው የምወጣው? አዩ ወዴት ነው የምወጣው? አሁን የዚህ ደርሼ እናንተ ፍቱት፣ እኔ እመጣለሁ። እዚህ ምደርስባት አለኝ፣ ደርሼ እመጣለሁ። እስኪ አንቺን እሽት አለችሽ ሂጂ ምግብ ቢበያት። መቼም ወይዘሮ አለሜ ነገር አያያዥ ነች። እስኪ ሂጂ አንቺን እሽት አለችሽ ምግብ ቢበያት። ክፍሏ የትኛው ነው ምሩ? ክፍሏ የትኛው ነው? እሺ የትኛው
እሺ አሁን ምንድነው የምናደርገው? ይላል ናሆሜ። አላቅም እኔ ዝጋ አስቀምጫት የማንም እልክ መውጫ የማንም መለማመጃ አደረኳት። አላቅም እማ በሰኒትማ አትናድጂ። እሷ እኮ የለየላት እብድ ናት። የለየላት እብድ ናት። በሷማ አትናደጂ። ታዲያ የእነሱ ቤተሰቦች እብዴታቸውን የሚያበርዱት ጽዮን ላይ ነው እንዴ? እኔ ልጅ ጽዮን ላይ ነው እንዴ እብዴታቸውን የሚያበርዱት? እነሱ እነማን ናቸው እንዴ? ጠቅላላ የቤታቸው ሰው እኔ ልጅ ላይ ነው እንዴ? በቃ እኔ አወራታለሁ ናሆሜ። እኔማ አየር ትቀይር ይሻላታል፣ እንደው ትንሽ ይሻላታል ብዬ ለአንድ ቀን ለሁለት ቀን እናንተ ቤት ብመጣ እናንተ ጋር ብታርፍ 2 ቀንና 3 ቀን አየር እናንተ ጋር ብትቀይር አየሩ እናንተ ጋር ስትሆን ይሻላታል። አየር ስቀይር ይሻላታል። እኔ ቤትማ በፍጹም አይሆንም። ጽዮን የምትባል ወደ ቤቴ እንዲገባ አልፈቅድላትም። ፈጽሞ አይሆንም። እማዬ ይሄንን እርሺ፣ የፈለግሽውን ነገር አድርጊ እንጂ በፍጹም ቤት ያጋጋ። ለምን ልጄ? ቆይ ምንድነው ችግሩ? ምንች ልጅ እንደዚህ ጠመርካት? እሷ እኮ ደግዬና ጥሩ ልጅ ነች። እማ እኔ ቤት መቼም እንዲገባ አልፈቅድላትም። ልጅ ለምንድነው ከእሷ የምሸሻት? ምንድነው እሱ ችግርህ? ምንድነው ተሷ የምሸሸው? ይብትታያዝ አለሚ እንግዲህ በባሌም በቦሌም ብላ ምሩን ከናሆሜ አለይታ ጽዮንን ወደ ናሆሜ ጋር ማስጠጋት አላማዋ ዛሬም ነገም ቢሳካላት ይሄና ይሄ ብቻ ነው። ጽዮንንና ናሆሜ እንዲጋቡላት ነው በዛና በዚህ እየለፋች ያለችው። ጽዮንንም አሁን ቤቷ አስቀምጣ የምትንከባከባት ለሌላ ነገር አይደለም። እሷ ልጅቷን ፈልጋት ሳኮን ምሩዬን አስፈትታ ጽዮን እንዲያገባላ ልጇ ትፈማ። እኔ አልሸሸሁም፣ እየሸሸሁ አይደለም። ግን በቃ እቤቴ አትመጣም። እዙ ቤት አስቀምጠሽ የምታደርግላትን ነገር አንቺ አድርጊ። እኔ አልሸሽም። ለዛ ለካ እውነቷን ነው ልጄ። ጽዮን ማንም አይወደኝ የምትለው ውሸቷን አይደለም፣ እውነቷን። እንግዲህ ኪያዬ እስቢድን ወደ ቤቷ ይዛ ሄዳ አንድ ከንድ ቤት ውስጥ አስገብታ ፍራሿ ላይ ይዛችሁ ያለቻት ፍራሿ ላይ ቁጭ አድርገው ነበር። እናማ ማጨስ የማይሰለቸው እስቢድ እዛችሁ ክፍል አንድ ባንድ የሆነች ክፍል ውስጥ ያጨሳል። ኪያዬ ስመጣ በጣም ትቆጣዋለች፣ እሱም ይበሳጫል፣ ታስጠፋዋለች፣ ከፍራሿ ስር ይጥላል። እና ኪያዬ በጣም ፊቷ ተቀይሟል፣ እሱም ተናዷል። ላይክ ሰብስክራይብ ሼር አድርጉልኝ። አመሰግናለሁ ሀባይቤ።